አሊያ ከዓመታቶች በፊት የተለየቻትን እናትታት የሄደችውን እናቷን እየተጋፈጠች ነው። አሊያ እናቷን ስታይ የምታስታውሰው በጣም ብዙ መረር ያሉ አስቸጋሪ የህይወት ቀናቶችን ነበረ። አሊያ ከእናቷ ጋር እየተጋፈጠች እናቴ አይደለሽም ብላ ከሷ ጋር ስትጣላ፣ ጂያን ባንድ በኩል አሊያ ስላሳለፈችው ህይወት በልጅነቷ ከሰማ በኋላ እሱም ቢሆን የአሊያን እናት ሁኔታ መጠራጠር ጀምረዋል። በዚህ መሃል ከእነሱ እየጠፋችና እየራቀች ያለችው ሚኔ ናት። ሚኔ የተወሰነ ጊዜ ራሷን ዞር አድርጋለች። ኡርም ቢሆን እስካሁን ድረስ ጠፍቷል፣ እየተፈለገ ነው ያለው። በዚህ ሁሉ መሃል አሊያና ጂያን እየበለጠ በጣም ከድሮ የበለጠ እየተቀረቡ ናቸው። የአሊያ እናት አሞኛል ብላ ወደ መጣችበት ኢስታንቡል እንደማትመለስና ከልጇ ጋር የቀራትን ጊዜ ማሳለፍ እንደምትፈልግ ብትናገርም አሊያ አላመነቻትም። ጂያንም ቢሆን እየተጠራጠረ ነበረ። አሁን አሊያ ትኬቱን በእጇ ጨማዳ ከዚህ ለቀሽ ሂጂ ብላት ተቆጥታ እየወጣች ነበረ። ይህንን አርጋ ገና ከመውጣቷ ወዲያው ነበረ ፍቅሪ አዙሯት ወደ ኋላ የወደቀችው። ይሁሉ ሲፈጠር አሊያም ጂያንም አያውቁም። አሁን ጂያን አሊያን ስራ ቦታ ድረስ እየሸኛን ነው። ከመኪና እየወረደች ነበር። እሷም እንዴት ነሽ ግን ብሎ እየጠየቃት ነበር። ደህና ነኝ እያለችው ወደ ውስጥ ልትገባ ነበረ። ያው እንግዲህ አለቃ ያንተ አይደለ ወደ ውስጥ አርፍጄ ከገባው እንዳታባረኝ እኮ ፈርቼ እኮ ነው ትለዋለች። እየሳቀ ያታል። ኧረ በፍጹም እንደውም አለቃሽ ያልወደደውን ነገር ልንገርሽ፣ ይሄ ማታ የምትሰሪውን ሺፍት ነው ያልወደደው፣ እውነቱን ልንገርሽ ይላታል። ዝም ብላ ታየዋለች። ታዲያ ልታባረኝ ነው አለችው። ኧረ እኔ እንደዛ አላረገም እያላን ነበረ። በቤተሰብ ነው በዘመር ነው የተቀጠረችው ምናምን ነገር ከሚሉ አንደኛም ቦታ ይሻለኝም እያለች እየሳቀች እየሄደች ነው። ደናዋል ብላው ገና ከመሄዷ ድንገት ሚኔ መጣች። ሚኔ ስትመጣ ጂያን እንዴት ነህ አለችው። ኮስተር ብሎ አያት። ውይ ይቅርታ፣ በጣም ይቅርታ አቶ ጂያን ብዬ ነበር ለካ መጥራት የነበረብኝ። ለካ አንተ አሁን አዲሱ አለቃዬ ነህ። ምን እንደገረመኝ ግን ታውቃለህ? ገና አለቃዬ ከመሆን ታባረኛለህ ብዬ ሳስብ ነበረ፣ ግን አላረከውም። እውነት በጣም ገርሞኛል አለችው። ሚኔ መልካም ቀን ብሏት ወደ መኪናው ሊገባ ነበረ። ከዛ እሷ እኔ ምልህ ለምንድን ነው ግን ገና አለቃ ከመሆነ ኦርን ያባረርከው አለችው። ማንን ይላታል። ኦርን ብላ ነገረችው። ከዛ ምንድን ነው ማለት ስለሱ የምታውቂው ነገር አለ እንዴ አላት። አራኔ ልጠይቅ እንጂ እኔማ ዝም ብዬ ሁኔታውን ሳየው አልዋጥለሽ እያለኝ ነው። ምንድን ነው ነገሩ ግን አልገባኝም። ደሚርም ቢሆን ልክ እንደዚህ ነው የሚያስበው። ደሚርም ቢሆን ይህን ተናግሯል አለችው። ደሚር ምን አለ ይላታል። አይ ኦርን ያባረርክበት ሌላ ምክንያት እንዳለው ሲናገር ነበረ። በእርግጠኝነት ሊኖር ይችላል፣ እንግዲህ መረጃ ካለ አቀብልሃለሁ አለችው። እሺ በቃ ብላት ዞር ሊል ነበረ። ድንገት አዞራት። ሲያዞራት መጥቶ ደገፍ እያረጋን ነበረ። ወይዘሪት ሚኔ ደህና ነሽ እያለ ነበር። አዎ ደህና ነኝ በቃ ብላ ወደ ውስጥ ገባች። ጃንም ግራ እየተጋባ ወደ መኪናው እየገባ ነበረ። ከደቂቃዎች በኋላ ቢሮ መጣ። አብረው እየወሩ ናቸው። ጂያን ኡር ይገኝ እያለ እሱን እያፈላለገ ነበረ። ትዕዛዝ ይሰጣል። በአንድ በኩል እነ ሙዛፈር ደግሞ ጂያን አታስብ፣ እናቱን ለመቅበር መምጣቱ አይቀርም፣ ያኔ እናድነዋለን ይሉታል። በሌላ በኩል ሻይን እስር ቤት ተጠርቶ መጣ። አባቱ ጠርቶት ነበረ። እንደመጣ ሲጠብቁት የነበረው አባቱ ሀሊስ እንዲሁም ደሚር ነበሩ። እዚህ ምን ታረጋላችሁ? አንተ እዚህ ምን ታረጋለህ? እያለ ሻይን በቀጥታ ወደ ደሚር እየጠጋ ነበር። ልጅ ተረጋጋ፣ እሱን ለማየት ነው የመጣው፣ ቁጭ በል እያሉ ነበረ። ከዛ ሻይን አለዋጥልህ እያሉ ተቀመጠ። እሺ ምንድን ነው እያል ነበር። ሻይን እሺ ይኸውልህ አሁን አንተ ሁሉንም ጎሳ አሰባስባለህ አይደለ? ሻይን ተመልከት፣ አሁን መፍዘዝ ምናምን ነገር አይቻልም፣ መልፈስፈስም አይፈቀድም። ደሚር ስምምነት ፈጽሟል ከጉሶቹ ጋር። እሺ በቀጠናው በኩል በጣም ብዙ የሆኑ እቃዎችን ማዛወር እንችላለን፣ ለእኛ ቀላል ነው። እንደገና ኃይላችንን በሙሉ እናጠናክራለን። ያው ዜናው የሚጠብቁት ከኛ ነው እያለ አባቱ ተናገረ። ነገር ግን ሻይን ጭራሽ አልዋጥልህ አለው። ምን ሲጀመር እኔ ከሱ ጋር ልሰራም አባዬ ምን እያወራ ነው ያለው? ለምን ብዬ ነው ስለዚህ ጉዳይ ማወራው ይለዋል። አንተ ልጅ ነቃበል፣ ምንድን ነው የምታወራው? ምንድን ነው የምትለኝ እንዴ? እነዚያን እቃዎች ማዛወር አለብን እኮ ነው የምልህ። በጣም ይጠቅመናል። ከሀሊስ ጋርና ከጀሚል ጋር መተባበር አለብን። አንድ ላይ እጅና ጓንት ሆናችሁ ነው የምትሰሩት። ከዛ እኛም ብንሆን ድርሻ ይኖራናል ማለት ነው። ጂያንም የራሱ ድርሻ ይኖረዋል። ቀስ እያልን ጉልበታችንን እያጠነከረን እንመጣለን አለ። አባዬ በባዶ ተስፋ አትቁረጥ እሺ፣ እኔ አላረገው ሲሎ ነበር። ሻይን የኔ ልጅ ምነካ ይላል አባቱ። ደሚርም ቢሆን ጂያን ከጠላቶቻችሁ ጋር እየተባበረ እንዴ? ከአባዬ ጋር እየተባበረ አይደል እንዴ? ታዲያ ምን ጠብቃለህ? አንተ ስለምድሬን ስህተት የምትሰራው አንተም ነቃበልና ልክ እንደ ጂያን እኮ ማድረግ ትችላለህ አለው። ጂያን መሳሪያ እንዲሁም እጾችን ማዞር አይፈቅድም በመሬቱ በኩል። እኔም አልፈቅድም በፍጹም። ጂያንን እገለብጠዋለሁ እንጂ በፍጹም ይሄ እንዲፈጸም አልፈልግም። ይሄ የኛ ያልቦሮች ስምምነት ነው። አንድም መድኃኒት አንድም እጽ በእኛ መሬት ጋር አያልፍም። ጨርሻለሁ። ሌላ ሀሳብ ካላችሁ ትነግሩኛላችሁ። በባዶ ተስፋ አታርጉ ብሏቸው ከተቀመጠበት ተነሳና ትቷቸው ሄደ። ደግሞ ምን ጉድ መጣብን እያሉ ከዚህ በኋላ ምን ማድረግ እንዳለባቸው ይማከራሉ። በሌላ በኩል የአሊያ እናት ፍቅሪ በአምቡላንስ ሆና ሆስፒታል ደርሳለች። ወደ ውስጥ ይዟት እየገቡ ነው። ግሉኮስ ተሰካክቶላታል። አሊያም ብትሆን ድንገት ነበረ ነርሶቹ በስትሬቸር እየገፉ ወደ ውስጥ ይዟት ሲገቡ ያየቻት። ስታያት ለአይኗ ነበር ለማመን የከበዳት። ፍቅሪዬም አየቻት እናቷ። አሊያም ስታያት ክቡ ነበር ያለችው። ደነገጠች። ራመድ እያለች ትከተላለች። ነገሩ ለማጣራት እየሞከረች ድንገት አንደኛውን ዶክተር አገኘችው። እኔ የምልህ የፍቅሪዬ ጉዳይ እንዴት ነው ብላ ጠየቀችው። አንቺ ለሱ የቀረብ ዘመድ ነሽ እንዴ አላት። አዎ ነኝ። ምን ተፈጠረ ንገረኝ እስኪ አለችው። የሳምባ ካንሰር አለባት፣ ደረጃ 3 ነው፣ በጣም ተባብሷል፣ አደገኛ ሁኔታ ላይ ነው ያለው፣ ማድረግ ያለብንን ሕክምና እያረግልናል ነው እያላን ነው። ትቷት ሄደ።
አሊያ ደነገጠች። ለካዩ አሸች አልነበረም ብላ ታስባለች። አዞራት አቅለሸለሻት። ውጪ ወታ ታስብ ጀመረ። ጂያን ህፃኑን ቢሆን ከነ ኡሙና ፓኪዜ ጋር አብሮ ነው ያለው። ዛሬ ለቤት የሚያስፈልገውን አትክልትና ሌሎች ነገሮች በመኪና አድርሰውላቸው ሄደዋል። ኪችኑ እንዳለ በአትክልትና በፍራፍሬ ተሞልተዋል። ጂያንም ቢሆን በእጁ ካሮት ይዞ ነበረ። ፍርፍር የምትባለው ቦታ ይዛችሁኝ ሂዱ እያለ ነበረ። ወደዚህ ቦታ ይዘውት እንዲሄዱ ሲጠይቃቸው እነ ፓኪዜ ቢዚ እንደሆኑ ይነግሩታል። ከዛ ወደ እናቱ ሊደውል ስልኳን ተቀበላት። እናቱ ስልኩን አታነሳም። ወደ አጎቱ ጂያን ደወለ። ጂያን እያነሳ ነበር። ሄሎ አጎቴ። እማዬ ስደውልላት ስልክ አታነሳም ነበረ። ያው ፍርፍር እንድንሄድ ፈልጌ ነበር አለው። ጂያን በሳምንቱ መጨረሻ ላይ እንደምንሄድ ነግሬ እኮ ነበር አይደል እንዴ? ምንም መቸኮል አያስፈልግም እንሄዳለን እሺ አለው። ከዛ ጂያን ስልኩ ከተቋረጠ በኋላ ዞር ብሎ አየ። በእጁ ካሮቱን እንደያዘ ነበረ። ከዛ ፓኪዜ ሳታዩ ቀስ ብሎ ወጣ። በአንድ በኩል አጎቱ ጂያን ደግሞ ለምንድነው እናትህ ስልክ ማታነሳው ብሎ እየደወለላን ነበረ። ድንገት ነዲም ወደ ውስጥ እየገባ ነበረ። ሰላም ለሁላችሁም፣ ሰላም እንዴት ናችሁ እያለ ወደ ውስጥ አመራ። ተቀመጠ። ጂያን ምንድነው የሚያፈዝ? ሻይን ሁሉንም ጎሳ ሰብስቦ ሊያሳምናቸው ነው። በመጨረሻም ከሱ ጋር ሊሰሩ ናቸው። የተቀረው ከኛ ጋር የሚሰሩ ጎሳዎች አብረው ከሱ ጋር ከሆኑ ምንም አይነት ሚናም አይኖረንም፣ ሁሉም ነገር ያበቃል እያለው ነበረ። እውነትም ሻሂን ለሱ አስፈላጊ ነው የሚላቸውን የጎሳ መሪዎች በጣም የሚጠቅሙትን በእጁ አስገብተዋል። ያለቀለት ጉዳይ ሆነዋል። ሻሂን መሃላቸው ሆኖ ንግግር ያደርጋል። እናቱ ደግሞ ደስ ብሏት በረጋ ቆማ ስታዳምጣቸው ነበረ። ይኸውላችሁ በቀጠናው በኩል የፈለጋችሁትን ነገር ማዞር ትችላላችሁ፣ ከመሳሪያ እንዲሁም ከእጽ ውጭ። ይሄ ቀይ መስመራችን ነው፣ የእኛ ልቦሮች ህግ ነው። በቃ አነስ አነስ ካሉ መሳሪያዎች ውጭ ከባድ መሳሪያ በፍጹም በዚህ ቦታ ላይ ማዞር አይቻልም። በዚህ መንገድ ዝውውሩን ማድረግ እንችላለን። ከዚህ በኋላ ጂያን አልቦራ 25% ድርሻ ይወስዳል፣ እኔ 15% ወስዳለሁ አላቸው። እንዲህ ስላቸው እናቱ ደስ እያላት ነው። በጣም ቆንጆ፣ በጣም አሪፍ። እውነት ለመናገር ሻሂን በጣም ጥሩ ነገር ነው ያደረከው። አንተ እውነት ብልህ ሰው ነህ፣ ጥሩ ሀሳብ ነው የመረጥከው ይሉታል። ሻሂን በቀላሉ ነገሮችን መቆጣጠር እየቻለ ነው ያለው። በሌላ በኩል ነርሶቹ የአሊያን እናት ከሌላ ቦታ አንስተው ሌላ ክፍል እየወሰዷት አሊያ ስትከተላቸው ነበረ። ቆም ብላ አሰበች። ምንድነው ነገሩ ትላለች። ድንገት ሚኒ ስትወጣ በጀርባ በኩል አየቻት። አሊያ ምን ሆና ነው እንደዚህ ደንግጣ የምታየው ብላ እየተከታተለች ድንገት ደግሞ ጂያን መጣ። ጂያን እንደመጣ ለመጣ አለችው። አይ ያው ስልክ ሳታነሺ ስቀሪ ምን ተፈጠረ እኮ ብዬ እንዴት ነሽ ግን እያላን ነበረ። ኧረ እባክህ ስደውልልኝ ነበር አለችው። ልጇም ሲደውላት እንደነበረ እየነገራን ነው። ቶሎ ብላ ስልኩን አየችው። እንዴት አላየሁትም ታዲያ ስትለው ነበረ። አይ ያው ፍርፍር እንሂድ የሚለው ሀሳብ መጥቶ ነበረ። ከዛ እኔ ደግሞ ሀሳብ ለማስቀየር ሞክርኩኝ ለዛ ነው እያላን ነው። ሰያት ዝም ብሎ ተጨንቃለች። አመሰግናለሁ እያለችው ምን ሆነሻል ግን እያላት በአንድ በኩል እሷ የሆነውን ነገር እየነገረችው ነበረ። ያቺ ሴት ታማለች፣ እውነቷን ነው አልዋሸችም ስትለው ነበረ። እናቴ እንኳን ለማለት ብላ ለመጥራት በጣም እየፈራች ነበረ። ውስጥ ተኝታለች፣ እስኪ ሄደን እናያት አለችው። ወደ ውስጥ ተያይዘው ሊገቡ ናቸው። ሚኔ ምንድነው ነገሩ ብላ ትከታተላለች። ከዛ አሊያ እንዲሁም ጂያን ወደ ውስጥ ገቡ። አሊያ የኔ ልጅ መጣሽ? የሚገርም ነው፣ የማይታመን ነው። በእርግጠኝነት ይሄ ደግ ባልሽ አጠገብሽ እያለ ብዙ ነገር ነው የምታስቢው። ባልሽ በጣም ጥሩ ሰው ነው ስትላን ነበር። የማይመስል ነገር አታውሪ፣ እስኪ ዝም በይ ትላታለች። አሊያ እየተጣች ነው። እንግዲህ ያው እዚህ ድረስ ከመጣሽ አይቀር እኔማ ዝም ነው የምለው የፈለግሽውን ነገር አድርጊ እታዘዛለሁ ትላለች ፍቅርዬ። ከዛም በኋላ ግን አንቺ ምን ሆነሽ ነው ብላ አሊያ ስጠይቃት ኧረ ምንም አልሆንኩም ድንገት ነበረ በቃ አላረለ የሆነ ነገር ሆንኩኝና ከዛ ነርሷ መጣች፣ ነገሩን አካበደችው። እኔ እኮ ምንም እንኳ አልሆንኩም እኮ ዝም ብላ ነው እዚህ ድረስ ይዛኝ የመጣችው፣ እንደውም አሁን ራሱ ቤት ደስ ይለኛል እያለች ትናገራለች። ጂያን ሁኔታውን ይከታተላል። በአንድ በኩል ደግሞ እነ ሰዳከት ድንገት ጂያን ጠፋባቸው። ህፃኑ ጂያን ከቤት የለም። ለሰዓታቶች ያህል ቢፈልጉት አጡ። መጥፋቱን አመኑ። ከዛ ሰዳከት ወደ ጂያን ደወለች። ወደ ጂያን ደውላ ሄሎ ማየላታል። ጂያን የለም፣ ጂያን ጠፍቷል አለችው። ምን ማየ ምን የምታወሪው ምን የምትይው? ምንም እየገባኝ አይደለም፣ ቀልድ ነው ምንድን ነው ይላታል። ጂያን የለም፣ ጂያን ጠፍቷል፣ ብንፈልገው የለም አለችው። እማዬ እንዴት ነው እሱ የሚጠፋው? ምን ማለት ነው? የት ሊድ ይችላል ከዛ ቤት ወጥተው ይላታል። ጂያን አላውቅም እያለችው ራሷን ሳተች። ጂያን ሄሎ ማየ ይላታል። በአንድ በኩል ፓኪዜና ኦሞ መተው ሰዳከትን እየደገፏን ነበረ። ናሬ መታ ስልኩን ከመሬት ላይ ነሳች። ሄሎ ወንድሜ ይኸውልህ ጂያንን በጣም ብዙ ቦታ ፈለግ ነው የለም ጠፍቷል አለችው። ምን ማለት ነው እንዴ? ቤት ውስጥ እያለ የት ይሄዳል እያለ ሲቆጣ ድንገት አሊያ ሰማችው። ጂያን ምን ተፈጠረ ንገረኝ ልጄ ምን ሆነ ልጄ ብላ አስጠይቀው ነበረ። ከዛ ጂያን ስልኩን ከዘጋ በኋላ አሊያ ጂያን ያው ወደ ቤት መሄድ አለብን አላት። ምን ተፈጠረ? ዴኒስ ጠፋ እንዴ? ዴኒስ ጠፍቶ ነው ብላው ራሷንም ማታቅ ራመድ እያለች ከሆስፒታሉ ትወጣ ነው። በጣም ደንግጣለች። ጂያን በአንድ በኩል ይከተላታል። አሊያ ተረጋጊ እያለ እየሮጠ ሲከተላት ሚኔ በሌላ በኩል ቆማውንም ነገሩን ተከታተላለች። ዝም ብላ ታያቸዋለች። ከዛም ፍቅርዬ ወደ ተኛችበት ክፍል ልታመራ ነው። በአንድ በኩል እነ አሊያ ከተወሰኑ ደቂቃዎች በኋላ ቤት ደረሱ። ቤት እንደደረሱ አሊያ ልጄማ የትም አይሄድም ብላ ወደ መኝታ ክፍሉ ገብታ ያልፈለገችበት ቦታ የለም። አልጋ ስር ሳጥን ውስጥ ምንም አልቀራትም። ወደ ራሷ መኝታ ክፍል መጣች። ዴኒዝ የት ነህ ዴኒዝ እያለች የእሷን የልብስ ሳጥን ትከፍታለች። አልጋ ስር ትመለከታለች። የማይሆን ቦታ ጨምር በድንጋጤ ምክንያት እየፈለገች ነው። ምንም የለም። በአንድ በኩል እነ ካያ ወንዶቹን በሙሉ ሰብስበው ፍለጋ ሊወጡ ናቸው።
ይውላችሁ ማልቀሱን ትታችሁ ተናገሩ እሞ ምንድን የተፈጠረው ተረጋግተሽ ንገሪኝ ይላታል። ከነሱ ጋር ስለነበረ ያው አንዳንድ አትክልቶችና ፍራፍሬዎች መጡልን። ከዛ አብሮን እያወራን ነበረ። እኔና ፓኪዜ እያስተካከልን ነበረ። ከዛ በኋላ አጠገባችን ነበረ። ከዛ ምሳውን አበላ ነው ወደ ክፍል ወሰርኩት። ከዛም በኋላ ከተወሰኑ ደቂቃዎች በኋላ ስመለስ የለም አለችው። እንዲህ ስትለው በቃ ወተን እንፈልግ ይባባላሉ። ጂያን ደግሞ ምናልባት ኤጀመል ካገተው ጂያንን ብሎ ፈራ። ከዛ ካያመቶ ወንድሜ ያ የማይረባ ኤጀመል መጥቶ አግቶት ቢሆንስ ያ ኦር ለኤጀመል የተፈጠረው ነገር ነግሮት ቢሆንስ መጠርጠር አይከፋም ሄደን ቼክ እናርግ ሲለው ነበረ። ሰዳከት መጣች። አዎ ኤጀመል ነው ያደረገው። ኤጀመል ልጄን ያገተው ይኸውልህ ያ ኦር የሚባል ሰውዬ መጀመሪያም ከሱ ጋር አንተ መሳፈጥ አልነበረብህም። አየህ የገባንበትን ጣጣ ይኸውልህ ያ ኦር የሚባል ሰው መገደል አለበት። የሆነ ነገር አድርገው እያለች መናገሩ እየከበዳን ነው። በአንድ በኩል ናሬ ማየ በቃ እሺ እያለች እያባበለቻት ወደ ውስጥ ይዛት ልትገባ ጂያን ስልክ እየደዋወለ ነው ያለው። ጂያን ወደ ኦር ስልክ ይደውላል። ስልኩ አይነሳም። ከዛ ወደ ሙዛፈር ደወለ። ኦርን ፈልጉት እያላቸው እነሱ ደግሞ ሊይዙት በጣም ጥቂት ጊዜ እንደቀራቸው ይነግሩታል። አሁን አሊያ ጨንቆታል። አሊያ ያገኘችበት ቦታ በሙሉ ነበረ ልጇን የምትፈልገው። የትም ቦታ አላገኘችውም። ግን አሁንም እያለቀሰች ዴኒዝ እያለች ትጣራለች። እንዲህ ሆና እያለ ድንገት ጂያን መጣ። አሊያ ተረጋጊ ባክሽ ተረጋጊ ይላታል። ልጄ ታግቶ ቢሆንስ እስኪ መልስልኝ እስኪ ኤጀመል ሰምቶ ቢሆንስ እውነቱን ታግቶ ቢሆንስ እስኪ ቆይ ከሆነ ቦታ ወድቆ ቢሆንስ እሺ ፈጣሪ ይበለውና ምንድነው የምናረገው እያለችው እንዲህ ስታለቀስ ጂያን መጥቶ እያቀፋን ነበረ። ሁለቱም እንዲህ ተቃቀፋሉ። ጂያን እሱ መጠበቅ ነበረብህ ምንድነው የሆነው ልጄ እያለች ስታለቀስ ነበረ። እሷን እንዳቀፈ ማባበሉን ቀጠለ። በሌላ በኩል ሚኔ የአሊያ እናት ወደ ተኛችበት ክፍል ገባች። ወደ እሷ እያመራች ያው ፈጣሪ ሁሉ ነገር ያቅለልሽ ትላታለች። ከዛ ፍቅሪ አንቺ ማነሽ ብላ ጠይቀቻት። ከዛ ሚኔ ያው እኔማ የዚህ ሆስፒታል ማናጀር እኮ ነኝ ሚኔ ይባላለሁ። ያው አሊያ የኔ ስራ ባልደረቤ ስለሆነች ምናልባት ለአንቺ የተለየች ሰው ከሆነች ልንከባከብሽ ብዬ ነው ለዛ ነው አለቻት። እሺ ጥሩ እኔ የአሊያ እናት ነኝ አለቻት አፏን ሞልታ ፍቅሪ። ከዛ ሚኔ ኧረ ስላታለች በጣም ገርሟት እየሰማቻት። ከዛ በአንድ በኩል ፍቅሪ ዋው የሚገርም ነው አንቺም ቆንጆ ነሽ ረዥም ነሽ እውነት ለመናገር እኔ ረጃጅም ሴቶች በጣም ደስ ይሉኛል አለቻት። ደስ ይላል ጥሩ ነው እንግዲህ ጨንቋቸው ነበር እየሮጡ የወጡት። ምናልባት የሆነ ነገር ከተፈጠረ ብዬ እኮ አስቤ እኮ ነው መጥፎ ነገር አልተፈጠረም አይደለ አለች ሚኔ። አይ ምንም ችግር የለም ግን ያው ትንሹ ልጅ ቤት ውስጥ አተውት ነው ጠፍቶባቸው በማለት ነገረቻት። ከዛ ሚኔ ደነገጠች። ያው እንግዲህ ለቤተሰብ ቅርብ ከሆንሽ እነሱ የምታውቂያቸው ከሆነ መረጃውን ከኔም ከሌላ ሰው መስማትሽ አይቀርም ነበረ እና አዳዲስ ነገር ከሰማሽም ታሳውቂኛለሽ እባክሽ አለቻት። ኧረ ችግር የለም አሳውቅሻለሁ አለቻት። ያ ቤት እንግዲህ በጣም ትልቅ ነው። በጣም ብዙ ሰዎች አሉበት። የት ሊሄድ ይችላል እንግዲህ የሆነ ቦታ ሆኖ ነው የሚሆነው። እዛው ቢፈልጉት እኮ ያገኙታል ትላታለች። ከዛ ሚኔ አዎ ልክ ነሽ ምናልባትም ታግቶ ሊሆን ይችላል አለቻት። ምን ለምን ትላታለች ደንግጣ እሷ። ከዛ ሚኔ ወይዘሮ ፍቅሬ ታውቂያለሽ ግን አሊያ ለምን እዚህ እንዳለች ለምን እንዳለች እና አቶ ጂያን እንዳገባቸው ምክንያቱም ለልጇ ብላ እኮ ነው ለልጇ ብላ ስለሆነ እኮ ነው አለቻት። ይህን ነገር ሰምታ ታውቅም የአሊያ እናት ደነገጠች። እንዴት ብላ ስታዳምጣን ነበረ። ተበሳጨች። ትንሽ ሁኔቷ ልክ አይደለም አልገባኝም ማለት እና ምን እያልሽ ነው ያለሽው ቀጥይ እስኪ አለቻት። ከዛ ሚኔ አጠገባ ተቀመጠች። ይኸውልሽ ቦራን አልቦራ ከዚህ ለቆ ወደ ካናዳ የሄደው ያው ሰው ነፍስ ስላጠፋ ነበረ እና ይፈልጉት ነበር ለበቀል ደም አፍሰሷል። ከዛ እሱ እዛ ከሄደ በኋላ ሞተ። ነገር ግን ቤተሰቦቹ የሚያምኑት ሆን ተብሎ እንደተገደለ ነው። ገዳዮቹም ቦራንን ከገደሉት እንግዲህ የልጅ ልጃቸውን እንደማያስቀሩት ፍርሃት ውስጣቸው ስላደረ ነበረ አሊያንም አስገድዷት እዚህ እንዲቀሩ ያደረጉት እና አሊያን ብትሆን ተገዳ ጂያንን አገባቸው ብላ ነገረቻት። ፍቅርዬ በጣም ተጨነቀች። ሚኔ መልካም ቀን ብላት ወጣች። ከዛ ፍቅርዬ የምታስታውሰው ገና ህፃኑ ጂያን እንደተወለደ አሊያ ፎቶ ልካላን ነበረ። ከዛ እሱን ፎቶ እያየች ዋው ልጄ እንዴት ነው ያደገችው የልጅ ልጄ ራሱ እኔን ነው የሚመስለው ስትል ነበር። አጠገባ የሆነ ወንድ ነበረ። ከዛ ይህን አስታውሳ ምን እየሆነ ነው ያለው ብላ ትብሰለሰላለች። አሊያ በሌላ በኩል ከጂያን ጋር በመሆን በቀጥታ ወደ ነሻይን ቤት መታለች። ክፈቱት በሩን እያለች አሊያ ትጫዋለች። አሊያ ተረጋጊ ቆይ አንዴ ይላል። ሰዳከትም መታለች። እነ ሰዳከት ሰፈሩን በጠበጡት። ከዛ ጂያን እማዬ ተረጋጊ ቆይ አንዴ ይኸውልሽ ጀመል ማለት ነው ገና ምንም ላያቅ ይችላል ፍንጭ መስጠት የለብንም ተረጋጊ ባከሽ እያለ እያባበለ ነበር። እሷን ችግር የለም ግን እገባለሁ ግን አናግራቸዋለሁ እያለች ከዛ ትልቁ በር ተከፈተ። ወደ ውስጥ ገቡ። የአልቦራ የነጂያን ቤተሰብ እንዳለ ተሰብስበው ወደ ነሻይን ቤት እየገባ ልጄ እዚህ ነው ልጄ ታለ ብላ ሊያስጠይቅ ምንድነው እዚህ የምታረጉት ልጅሽ እዚህ አንቺ ምን ያደርጋል ምን ሊያደርግ ይመጣል ቅርብ ጊዜ እኛ ቤት ውስጥ ስብሰባ እንደነበር ሰማችሁ መጣችሁ ምንድነው የማይመስል ነገር የምታወሩት እያለች ቪዳንት ስጠይቅ ነበር። ከዛ ጂያን እባክሽ እህቴ ተረጋጊ ቆይ አንዴ እያለ እሷን ለማረጋጋት ሞከረ። የማይመስል ነገር ነው የምታወሩት እኛ ምን እናውቃለን ስለ ልጃችሁ በማለት ትቆጣለች ቪዳን። ከዛ
ሰዳከት የልጅ ልጅ የታለ? የልጅ ልጅን አምጡት የታለ እያለች ስትቆጣ ነበረ። በአንድ በኩል ቪዳን እኛ ምን እናውቃለን ትላለች። እማዬ ቆይ አንዴ ዝም በሉ እስኪ እያለ ጂያን ማስረዳት ጀመረ። ይኸውላችሁ ጂያን ከቤት ጠፍተዋል እና የለም ምናልባት እናንተ የምታውቁት ነገር ካለ ንገሩን እባካችሁ ምናልባት ጀመል አግቶትም ከሆነ በማለት ጠየቀ። ጂያን ምሮ የምታወራው አባዬ የፈለገ ነገር ቢፈጠር እንደዚህ ያደረገ ይላል። ቪዳን ብትሆን ሁል ጊዜ ጀመልን ነው የምትወቅሱት አይደለ? ምንም ነገር ይፈጠር ምንም ነገር ይምጣ ስትል ነበረ። ሻይንም ቢሆን እንዴት ከዚህ ልጅ ጋር የሚያገናኘው ነገር ይኖራል ተረጋጉ እያለ ነበረ። ከዛ እነ አሊያን ታሳፍራላችሁ ይሏቸዋል። አሊያ መረጋጋት ከበዳት። እነ ጂያን በቃሽ እያሉ ይወጣሉ። ገና ከቤት እንደወጡ እማዬ ምንም የሚያውቁት ነገር የለም ወደ ቤት ሂዱ እናንተ በቃ ይላታል። አሊያ ደግሞ ስንት ሰዓት ነው ያለፈው? እሺ ፖሊስ ጋር እንሂድ ወይ ትለዋለች። ቆይ አንዴ ትንሽ ብቻ እንጠብቅ ይላታል። በሌላ በኩል ኡር ሊያዝ ደቂቃዎች ብቻ ናቸው የቀሩት። ወደ እናቱ መቃብር ጋር መጥቶ ጸሎት እያደረገ ነበረ። እነ ሙዛፈር እያዩት ናቸው። ጂያንም ቢሆን ለአሊያ የተፈጠረውን ነገር እየነገራን ነው፣ ወደ ቤት እንመለስ ይላታል። ኡር እናቱ መቃብር ጋር ጸሎት አድርሶ ገና እንደጨረሰ ነበረ ቀና ሲል ድንገት እነ ሙዛፈር የመጡት። በጣም እናዝናለን እያሉት እሱን ግን አንጠልጥለው እየወሰዱት ነበረ። ጀመል ትፈለጋለህ ተብሎ ወደ አንድ ፖሊስ ቢሮ እየመጣ ነው ያለው። ስልክ ተደውሎለታል። ስልኩን አነሳ። ሄለው እያለ ነበር። ሻይን ነበር የደወለለት። አባዬ ያው እንግዲህ የነ ጂያን ልጅ ጠፍቷል ህፃኑ ጂያን እና ጂያን ደግሞ የሚያስበው አንተ እንደሆንክ ነው አንተ ነህ እያሉ ነበረ። አንተ ምን ነው የምታወራው? ለዚህ ለማይረባ ነገር ነው የደወልክልኝ ይሏል። ጀመል ተናደው አባዬ ይኸውልህ ስማኝ፣ እዚህ ነገር ውስጥ እጅ እንዳይገባበት እየነገርኩ ነው። አንተ አለበት የለበትም አለው። ኧረ እባክህ እና ይሄንን ቅራቅንቦ ነገር ልነግረኝ የደወልከው? ዝጋው በቃ እኔ ከሱ ጋር ምንም ያገናኘኝ ነገር አለ ምን ያደርግልኛል እሱ ብሎ ስልኩን ዘጋው። ጀመል እየተናደደ ይመለሳል እና አሊያ በየመንደሩ በየሰፈሩ እየዞሩ ጂያንን እየፈለጉ ነው። በአንድ በኩል ደግሞ ሻይን ወደ ናሬ ደውሎ ምንም የሚያውቀው ነገር የለም አባቴ ተሳስታችኋል እያላን ነበረ። እስካሁን ድረስ እንዳላገኙት እየነገረችው ነው። ከዛ አሊያ ምናልባት እየዋሸ ቢሆንስ ሻሂን አውቆ ቢሆንስ ትላታለች። አሊያ በጣም ስለደነገጠች የምታስበው ሙሉ ልክ እንዳልሆነ የምታውቀው ናሬ በቃ አይዞሽ ብላ ታባብላታለች። ኡር ተይዘዋል። እነ ጂያን ቀጥታ ወደ ዋሻው ቤት ወስደው ካሰሩት በኋላ ከመጡ በኋላ ጂያን ፊቱ ቆመ። ምንድነው ቅደ ህፃኑ ጂያን ጠፍቷል። እንዴት ጠፋ? የምታውቀው ነገር አለ እንዴ አለው። ከዛ ኡር ምንም አውቀው ነገር የለም እያለ ነው። ስለ ጉዳዩ የተናገርከው ሰው አለ ከአሊያ ውጪ አሉት። እኔ ለማንም አልተናገርኩም አለ። እንዲህ ሲል ጂያን ሽጉጡን አወጣ። ጭንቅላቱ ላይ ሲደቅንበት ኡር በጣም ፈርቶ እያለቀሰ ኧረ ለማንም አልተናገርኩም ሲል ነበረ። ታዲያ ለምንድነው አሊያን ስታስፈራራት የነበረው? እናገራለሁ ብለህ ስታስፈራራ ነበር አይደል አለው። እኮ ሌላ ነገር ነው እሱ እኮ ሌላ ነገር ነው። ከኔ ጋር ካናዳ እንድትሄድ ብዬ ፈልጌ እኮ ነው አለው። ደፋር ብሎ ጂያን በሽጉጡ ሰደፍ እየመታው ነበር ጉንጮን። ኡር በአፉ ደም እየወጣ ጂያን በአንድ በኩል እገላለሁ አናተን ነው እዚህም በታትንልህ በልበል የተናገርከው ሰው ካለ ተናገር ይለዋል። ኡር አልተናገርኩም እያለ ማልቀስ ጀመረ። ከዛ በኋላ አሊያን እንደሚወዳት አመነ። ከዚህ ውጭ ምንም ያጠፋው ነገር እንደሌለ ይናገራል። ከዛ ካያና ጂያን ትተውት ሊወጡ እባካችሁ ፍቱኝ ምንም አውቀው ነገር የለም ሁለተኛ ደግሜ እዚህ መንደር አልመጣም ትቼ ሄዳለሁ እያለ ቃል ቢገባም እነሱ ግን እዛው እንደታሰረ ትተውት ይሄዳሉ። እነ ጂያን አሁን ብዙ የሚጠብቃቸው ነገር አለ። እነ ጂያን ወደ ቤት እንደመጡ አሁንም ቢሆን ቤተሰቡ አልተረጋጋም። ህፃኑን ግን የት እንደሚፈልጉት አያውቁም። በአንድ በኩል ሰዳከት እየዋሸ ቢሆንስ የጀመል ቢሆንስ ስትለው እማዬ በደንብ እንፈልገው እነ ጀመል ምንም የሚያውቁት ነገር የለም ብሏት ወደ ህፃኑ ጂያን ክፍል መጣ። እንደመጣ የት ነህ ፍንጭ ስጠኝ እያለ ሲፈልገው ነበረ። ድንገት ኮሜዲኖ ስር አንድ ካሮት አየ። ይህን ካሮት ሲያዩ ድንገት አሊያ ስትመጣ አሊያ ምናልባት ጂያን እንዴ ወደ ፍርፍር እንሂድ ሲል አልነበር እንዴ ምናልባት ካሮት ይዞ ወደ ፍርፍር ሄዶ ቢሆንስ አላት። ብቻውን አለችው። አዎ ሊሆን ይችላል አላት። ከዛ ሊፈልጉት ከቤት ሊወጡ ናቸው። ወደ እነ እሙ መጡ። ከዛ በኋላ ማን አትክልትና ፍራፍሬውን እንዳመጣላቸው ጠየቁ። ከዛ ተሰብስበው ይወጣሉ። ስልክ እየደዋወሉ እየወጡ በመጨረሻም መኪናው ጋር ደረሱ። መኪናውን አገኙት። ሾፌሮቹን እየጠየቁ ምንም የሚያውቁት ነገር እንደሌለ ይነግሯቸዋል። ከዛ አሊያ ካላየው አላምንም ብላ ወደ አንደኛው የጭነት መኪና ገባች። ለሰከንዶች ባይኗ እየፈለገችው ነበር። ድንገት የጂያንን አሻንጉሊት አገኘች። ምንድነው ይሄ ብላ እየወጣች እነ ካያ ከሾፌሮቹ ጋር ሊጣሉ ናቸው። እረኛ ምንም የምናውቀው ነገር የለም ይላሉ ከነሱ ጋር። ከዛ ለመጨረሻ ጊዜ የት እንደሄዱ እየጠየቋቸው በፍጥነት ወደዛ ቦታ እየሄዱ ናቸው። ወደ ቦታው ሲያመሩ በአቅራቢያው በጣም ተለቅ ያለ ወንዝ አለ። ከዛ እነ ጂያን ወደዚህ ስቶር እየተጠጉ እየጠያየቁ እያለ ከዛ ወደፊት ይራመዳሉ። ወደ ወንዙ እየተጠጉ ድንገት ጂያንን ቁጭ ብለው በወንዙ ዳርቻ እያዩት ናቸው። በሌላ በኩል ደግሞ ሚኔ እንዲሁም ፍቅርዬ በጣም ተግባብተዋል። አሁን ፍቅርዬ ካልጓ ላይ ተነስታ መጣች ወደ ሚኔ። ከዛም እንዴ ወይዘሮ ፍቅርዬ እረፍት አታረጊም እንዴ ችግር አለ እንዴ ያለቻት። አይ ቡና ካለል ጠጣ ነበር የመጣው ትላታለች። ሚኔ ቡና መጣችላት። ከዛ ስራ አለብኝ ብላ ትታት ሄደች። ፍቅርዬም ብትሆን ትመለሳለች። አሁን ጂያን በወንዙ ዳርቻ ተቀምጠው እየተመለከቱት እነ ጂያን ይጠሩታል። አሊያም ብትሆን ልጇን ስላገኘች ደስ ቢላትም ወንዙ ዳር የተቀምጠው ግን ስታየው ፈርታለች። ጂያን እያሉ ሲጠሩት ጂያንም ከተቀመጠበት ተነሳ። ዞር ብሎ እናቱን እያያት ጂያንን ሲጠራው ድንገት አንሸራቱት
ወደ ወንዙ ወደቀ። ሁሉም ወንዶች ተሰብስበው ወደ ወንዙ እየቀረቡ ካያ እንዲሁም ጂያን ጃኬታቸውን አውልቀው ወደ ወንዙ እየገቡ ነበረ። እስካሁን ድረስ ምንም ነገር የለም። ወንዙ ውስጥ እንደገቡ ሶስቱም ቀሩ። አሊያ ፍርሃቷ እየጨመረ መጣ። በጣም ፈራች። ሁሉም እያለቀሱ ናቸው። ሰዳከት፣ አሊያ እንዲሁም ናሬ ተንበርክከው በወንዙ ዳርቻ እያለቀሱ፣ በአንድ በኩል ጂያን እንዲሁም ካያ የት መፈለግ እንዳለባቸው አያውቁም። አሁንም እየዋኙ ናቸው። የት ውሃው እየወሰደው እንዳለም አያውቁም። አሁንም እየዋኙ እየፈለጉት፣ ነገር ግን አሊያ እኔ ወንዙ ውስጥ ካልገባው ብላ እያስቸገረች ነው። በአንድ በኩል ሰዳከት እያለቀሰች እያቀፈቻት፣ ሁለቱም ይተቃቀፋሉ። ልጄ እንደዚህ ሲሆን ባይኔ አላይም ቆሜ እያለች አሊያ እያለቀሰች ሰዳከትን ብትሆን ጥብቅ አርጋ አቅፋት፣ ሁለቱም ተንበርክከው ሲላቀሱ ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከ ገናኝ ድረስ በያላችሁበት መልካም ቆይታ ይሆን።